ቀጣይ ብዙዎቹን የምታኮራበት ትልቅ መድረክ ደግሞ ይኖራል። እሱን እናሳያለን። እስቲ ምትለምናል። አልሐምዱሊላህ ረብል ዓለሚን ድል የሚሰጠው የሚነሳው አላህ ነው። አልሐምዱሊላህ ረብል ዓለሚን ተሽዬ እገኛለሁ። በጣም ነው የሚሰጠው። እዚህ ጋር በእኔ ምክንያት ሁሉም መጥቷል። እሱ መጀመሪያ ተናግሬያለሁ። ጁጁትሱ ላይ ያለው ስኪል አደርጋለሁ። አሁንም በጁጁትሱ ስኪል ነው ያሸነፈው እንጂ በስትራይክ በምናምን አይደለም። ራሴን በግራፕሊክ አፕዴት አደርጋለሁ። ኔክስት ሪማች ስታካ እዚህ ኢትዮጵያ ውስጥ ሳይሆን ሌላ ሀገር ዱባይ እጠብቃለሁ ማለት ነው። ቴንክ ዩ ሴዶ ቀርብ አድርገን እናመሰግናለን። ሴዶ የደገፈልን ሳሬን ፈርኒቸር አድርገን በድጋሚ እናመሰግናለን። ቴንክ ዩ ሴዶ ወርዳለን ወንድማለን። Ladies and gentlemen, thank you for coming to ETFC2. ለጆቢ አጎራ ሪል ስቴት ኮምባሳ ደርሶ መልስ ሴዶ አዋርደናል። በቃ እኛ እንቅልፋችንን በሰው ሀገር እንቅልፋችንን ሳንተኛ አንተን በቃ ስንት ወር ሙሉ አንተን ጠበቅን። አንተ ከዛሃራ ጋር ራሱ ብትጋጠም ታሸንፋለህ። ዛሃራ ማሸነፍ አይደለም ነው የገረመኝ። ባንዴ እንዴት ትዘረራለህ? እንደዛ ለፍልፈ ተጎርተህ ምናምን አንተ ቦርጫም። ኧረ አዋረከን ሴዶ አዋረከን። እኛ እንቅልፋችንን ስንታጠን ያንተን ቪዲዮ ገና ለገና ተጋጠመ አልተጋጠመ ብለን ተጨንቀን የሚደረገውን አድርገን ላይክ አድርጉ ስትለ ላይክ አድርገን። ኧረ ሴዶ አዋረከን። ኧረ አዋረከን ሴዶ ኧረ አዋረከን። እንደው ምን አይነት ነው? ኧረ ሴዶ እንቅልፋችንን አታለህ አንተ። ምን አይነት እንደው ብቻ እኔ ምንም አይደለም። በጣም ስሜታዊ ሆኛለሁ። በቀጣይ አሁን ሞት ነው የሞትከው። በቀጣይ ደግሞ ክፍተትህን እንትን ብለህ በቀጣይ ሞክር። እስኪ በቀጣይ ሞክር ከዛሃራ ጋር። አሁን አንተ መቃጠም ያለብህ ዛሃራ ጋር ተለማመድ። እንደ ንቃተ ህሊና ቀጣይ የምታሸንፈው መንገድ ሊኖር ይችላል። ዛሃራ ተለማመድ። አንዴ እንትና ሀገር ሄጄ ሰለጠንኩኝ፣ አንዴ እንትና ሀገር ሄጄ ሰለጠንኩኝ ምናምን አትበር። ይሄ ብሎኬት መስበር አይደለም፣ ጎማ መምታት አይደለም፣ ጎማ መሸከም አይደለም። ስለዚህ በጣም አዋርደህናል። ቀጣይ ድልህን ሞክር። እኔ ምንም ለማለት አልፈልግም። በጣም ስሜት አድርገናል። ሴዶ ተሸንፏል። ሁላችሁም እጅ ወደ ላይ አንሱ። ጃኒ ይችላል በሉ። ታክቲክ ነው ብዬሻለሁ እኮ በገዘፈው ወይ ደግሞ ጡንቻ በተወጣጣ በል እንዳይነሳ እዛው በለው 10,000 ኮይን ያስያዝኩብህ በመድኃኒዓለም እንዳይነሳ ህግ ይፍረድ። አንተ ሰው ሱዳኔ ነው መሰለኝ ምንድነው ያለ በለው አጋድመው። ሁለተኛ ራውንድ የለም እዛው በለው አፍንጫው በለው 10 ታመጫታለሽ ከጮ አምባ 5,000 ኮይን አለባችሁ ዛሬ እንሄዳለን። እዚህ ነው ያለቀቁ ማለት ነው። መጨረሻው ሳታይ ተየጌም ነገር ጋምቤላው ንቃ ሱዳኔ ነው እኮ ሆነ ነገር
የቀደመ መነሻ ታረጋጋን ደሳለ ጋይስ ሰሚዳኔ ለጥቆበታል ጭራሽ ወቅት እያረገ ነው የሚመጣው ቀባባው እዛው ተኛ ሃሌሉያ ሻራ ማታ 10 ሺህ ኮይኔን ማበላለሁ ምን አገባኝ ቀባው ሱዳኔው ቀባው የኔ አባ ቦታ ያዘበት ነው አረጃም ነው የሚታየው ከመሬት አነሳለ አረጋቤላው ተነስ እንዴት እነሳለው ላይ ቁጭ ብሎ እዛው የታባ እኔማ ስም 10 ሺህ ኮይን አለቀ ባሁን 5 ሺህ ኮይን ሰማኛለህ ብለህ አምባ ቁማር ይሆን ብላታ 5 ሺህ ኮይን አለበት ሃሌሉያ ዛሬ ቀኔ ነው ዛሬ ንቃተ ደባልቄው አሸነፍን በዚህ ደግሞ ሱዳኔ አሸነፍን በሸሸሸሸ አሁን ቀጣይ ማን ነው ጋይስ አምባ ገና ነው ራውንድ ተዋለ አይኖርም እንዴት ነው የሚኖር በዝረራ እኮ ነው አሸነፈው እኮ በቃ ዘረራው እኮ እንዳይነሳ እንዳይቀመጥ አድርጎ እንደ ጆኒ ባለፈው እንደ ንቃተ እኮ ናት አንድ ሳይመጣ ነው እኮ ያለቀው ስለሚቻል ቤታዬ ሁለተኛ 10 ሺህ ስለሚቻል አየሽ የናቁት ያስረግዛል በጓ አትናቂ በፂ ማለት ዋናው ታክቲክ ነው ያደረከ የነበረው የታለ ቡንጉጉና ሲዘግ ቡንቡጉ እንዳልነሳለ ይሄ ሱዳኔ ቀባባው እዛው ድፍት አለ 5 መዝግብልኝ ዳርክዬ የመዘገብኩ ነው አምባ 5000 ኮይን ቀጮ 5000 ኮይን 10000 ቀጮ ቅድሙ ማለት ነው በጓ ቀጮ የኮይን ነገር አይደል አቤት ባላስ ያስኩኝ እንደው እኔስ ባልበላው እሷስ ለምን ትበላው እያለች በውስጧ እስካሁን እንዳሰጣት እዚህ እንዳሰጣት ዝግ ነው እባክሽ እዚህ ስለሆነ ነው ማን እንሰጣጣው ዝግ ነው ዘግቷል ቤት እስካሁን 20 ሺህ በልተሻል 20 ሺህ በልቻለሁ እስካሁን እግዚአብሔር ይመስገን ቀጣይ ደግሞ አስበሽዋል ጆንዬ ቢያሸንፍልን ቀጣዩን በሁለቱ 30 ሺህ ኮይን ቴንኪ ተመዝግበሃል ውዴ ቤት ለቤት ታሰጣጣው pay for you እንዴ እና ታዲያ ምን አለችኝ እንትን አምባ ጌም ላይ እሺ አምባዬ እሺ what እገባለሁ አሁን ላይ እገባለሁ አማን ቅዳሜ ለጌምሽ ቤት ለጌምሽ ኧረ ለጌምሽ ይሁንልሽ የምን ጌም ከጅቦታ ጌም አለሽ እንዴ መድኃኒዓለም ለማምላክ ሆይ አሁን እሱ ጌም ነው የሚባለው እንደባለፈው ኢንዶሚ ተነቀቅ እንደባለፈው መነሳት ያቅታል እንዳትጣለው 10 ሺህ ያስያዝኩት በለው 5 ሺህ ቆይ 5 ሺህ ቆይ ያዘው 5 ሺህ ቆይ ዛሬ ጋር ይሸነፉ ሌላ ያርገኝ ወደቀ 10 ሺህ ቆይ ነው አማር ያደረገ ወይ ዛሬ አንቆይዞት ነበር ወደቀ ንቃተ ወደቀ አይነቃነቅም አይነሳም ጋይስ ኮፒካጉ በቃቃፉ ወይ ገንዘብ መቀለጃ ገንዘቤ እነሱም እኮ ይበላሉ እንዴ እየተበላው ነው እዚህ በለው ንቃተ አጥፋው ምንድነው ብዛ ወይ የረሳ ዘመዱን ይመስል አንቋቆ በለው ወይ ሁለቱም ደከሙካ ወዴት ነው የሚያስጠጋው ሞቱ እኮ ነው ኧረ ምን አይነት መከራ ነው ውስጥ የገባሁት እኔ ንቃት 10 ሺህ ቆይ ያሳስብዛል እኔ ልበላ ባከሰው አይ ነው ንቃት እኮ አይደል ተቃጥሎ ነው በእንደዚህ ነው የሚሽከረከሩት ተዳከሙ ማርያም ሁለቱም ተዳክመዋል ዱካ ምን አገባኝ በሁለቱም አስይዛል 5000 ቆይ ቢመረጥ አንዴ ከተያያዘ እኮ በቃ አንዴ ታቃላ ላጥ ካደረኩ በቃ ፈለ አትሊስት ንቃት ያሸንፍ 10 ሺህ ያስያዝኩት ከፍተኛ ይመዳል ይዞት ወደቀ ያዘው አባት ይሰራል አስበላኝ ዛሬ ማኝ መከሰር እየሄዳቋል አንገት ካለቃት ወይኔ ራውንድ ምን ገብ እንደው ነው ጨጓራ ተቃጥሎ ሞቱ ስማኝ ዱካ ምን አይደል ያዘው ገለበጠው በቃ አሸንፈውም ያን አዲስ ካለጡ ያዘ ይመስለኛል ተዳከሙ ወይ ንቃት አፍንጫው ላይ ነው ምን ሲሰራል እኔም ባይ ለሲዱ በዚህ ሁኔታ ላይ ዱካ ማርያም አልችልም ተዳከሙ ተዳከሙ አራወለ አራዛ አንድ በለው
የታባቱ ያዘው የታባቱ 5000 በላት ያሟሉ እንጂ ልካተ ጭራሽ ታስብለታለህ። በቃኛ አይደል ተኛበት። ምን አባት ፈሳድ ተኛበት ነው ላይ እንደለ ተኛበት። እሱ አስተኛል እርጋጣው ምን አይነት ነፈስ ነው በእናትሽ አንቺ። እንዴት እስኪ ነው ይጠብቀዋል? ይጠብቀዋል። ምን አባት ጫፍጫውለት ነው። ስንት ሰባት ታስይዟል። ምን አይነት ደረስ ነው? ምን አይነት ታሪክ ነው በእናትሽ። እስኪ እንደሰው ቆሞ ትልቅ ቻንስ እኮ ነው ያስመለጠው። አይታችሁታል? ሰከንዱ አልቋል። ቤታ ተነፋ ሰከንዱ አለቀ። ተነፈ ተበልታለች። 10,000 ነው በዚህኛው ሰው ይገላል። ድንጋር የነሴዱ አለቀልኝ። ገና ነው። ሁለተኛ ዙር አለው። እዚሁ ላይ ነው የምጀምሩት። እንትኑን አጥፋ እንትን አታሳይ ማስጠንቀቂያ አምላኬ ሆይ ለምንድን ነው ግን ተኝቶ የጠበቀው እስኪነሳ? አህያ ስለሆነ ምን አቅለታለሁ? እዛው አይረግጠው ተኛበት። አየሽ ግን ታውቂያለሽ እንደውም ቆይ እኮ አይደል ቆይ እንደውም አረ ንቃተ ቅድም መጨረስ ይችል ነበር በተኛበት እንዴ በጣም አይተዋል። ቆሞ እኮ ጠብቆ አይተሃል። ዱካ መጠበቅ አልነበረበት። ምንም አቅለታለሁ ማለት ነው። ጠቃ እየተባለ ነው። የት የሚጠራው ትችላለህ። ጎበዝ አሁን ጀመሩ። ምን አመለጠኝ? ምን አበላሽ? ጀመሩ ከተመጣው በጣም አጥፊ ልጅ አልቻለም። ዳግዬ ትንሽ እስኪ አቅርበው። ምን ላድርገው? ቤታ ትንሽ እያቅርበው። ትንሽ ከይቅርታ ጋር አለፋ ነገር እስኪ ደከመን እኮ እኛ ራሱ ጮት ነው በሰዓት ራሱ አልጮት ሮቤል ከዛዛ ነው። ምን አገባን እኛ ሴጆ የለም ያለ በሴጆ ያሳስኩለታበሳ ትከፍላላችሁ። ሰውዬ ካልመጣ 4 ነጥብ ምን አገባኝ ነው። ዱካ ትከፍላለህ፣ እሱ ትከፍላለህ። ምንም የሚመለከተኝ ታሪክ የለም። አይምጣ ብቻ ዛሬ ሰውዬ። ኧረ ንቃተ ምንድን ነው አንገት ስር ግብት ብሎ መተሻሸት ሲወድ ተነስና ፍንጫ አትለውም እንዴ? የመጠጋት ሲወድ በስመ አዎ ሽት ነገር ጎበዝ ንቃተ ጎበዝ አንቺ እንደው ትግል ነው። በስመ አብ ወልድ ስንት ዳለብኝ እኮ ያስያዝኩትኝ እንዳለቀሰው በለው እጅ ሳይሰጥ እንዳትነቀው በለው እዛው በለው እንዳይነሳል። ምንድን ነው የሚሳት? ተኛበት በለው። ተዳከመ ገለበጠው ዛሬ እዛው እፍን እንቅ በለው። ምንም ማድረግ አንችልም። ጭካኔ ኖሮብን ሳይሆን አስይዘን ነው እንዳንብ ኧረ በጓዊ ጀግና ንቃተ ከስህተት የተማር ከስህተት ካለፈው ታሪክ የተማር ጀግና ንቃተ በለው። ትችላለህ ስልህ እንኳን ያሳስኩኝ ባለው ውቀጠው አውቃው ሰው አትሰድለት ታስናለን። ኧረ ህዝብ ታሲሷል። ንቃተ ጨምርለት ስለሚቻል ንቃተ ኮይኔ ሚላ ቤኪ ኮይኔ ስታይ አንቺ ቀጥቅጦ ደከመው እኮ በቃ ምን ያህል
ከዘረረ ኔክስት ሮቤል አንተም እንደ ንቃተ ኢንዶሚን ነበር ዛሬ ተቆጥኩኝ። ንቃተ ማን እንበለው ጋይስ ተሻሽሏል። ማን እንበለው ለንቃተ ማንቁ ባለፈው ኢንዶሚን ነበር ዛሬ ማን አሸነፈ አሸብር ብለናል። አሸብር እኮ ልጅ አንተ አሸብር ብለናል። ኮፒሊካተ ዛሬ አሸብረናል። አሁን ዛሬ ጥብስ ነው የሆነው። በቀደም ኢንዶሚ ነበር ዛሬ መኮረኒ ጥሩ ይመስላል። አንቺ እንደ በጣም ብሏል። ጥሩ ሄዷል። ማርያም አለቀኝ ወይስ ላስት ራውንድ አለው? ለሴዶ የማይካድ ሀቅ ግን ልንገራችሁ። ሴዶ በዚህ ውድድር ላይ አሸነፈም ተሸነፈም ከግጥሚያው የሚፈልገውን ጥቅም አስቀድሞ በሚገባ አሳክቷል ብዬ አስባለሁኝ። አሁን ላይ ሀገራችን ላይ ያለው የኤምኤምኤ ስፖርት ይህን ያህል መነቃቃት እንዲፈጠር የተመልካችን ልብ እንዲገዛና በጉጉት እንዲጠበቅ ትልቁን ድርሻ የሚወስደው ራሱ ሴዶ ማርሻል ብቻ ነው። የዛሬው ግጥሚያ ከውጤት በዘለለ ሴዶ ካሸነፈ ስፖርት ይበልጥ እያደገ ተቀባይነቱን በዛው ልክ እየሰፋ ይሄዳል። ሴዶ ከተሸነፈ ግን የኤምኤምኤ ጉጉት መቀዝቀዙ አይቀርም። ምክንያቱም ሴዶ ተመልካችን የሚስብ መድረኩን የሚያደምቅና ውድድርን የሚያጓጓ ሌላ ተወዳዳሪ እስኪገኝ ድረስ ጊዜ ይወስዳል። እርግጠኛ ሆኜ መናገር የምችለው ነገር ቢኖር ግን አዘጋጆቹ ነጌቾ ራሳቸው የሴዶን ማሸነፍ በልባቸው አጥብቀው ይፈልጋሉ። ምክንያቱም ብዙ ስፖንሰሮችን ለመሳብና መድረካቸውን በቀጣይም በተመልካች ዘንድ ተጠባቂ ሆኖ እንዲቀጥል የሴዶ ድል በጣም ወሳኝ ነው። የሆነ ሆኖ ሴዶ አሸነፈም ተሸነፈም በሱ ላይ ምንም የሚቀየር ነገር አይኖርም። ራሱን በህዝብ ዘንድ በሚገባ ስላስተዋወቀ ውጤቱ ምንም ይሁን ምን በህዝብ ዘንድ ከግጥሚያው በኋላ ምን ሊሆን የሚለው ነገር ራሱ በጉጉት እንዲጠበቅ ያደርገዋል። በመጨረሻም ግን እኔ ከዚህ በፊት በሰራኋቸው ቪዲዮዎች ላይ ሴዶ የሚያደርጋቸው ነገሮች ስለማይመቹኝ ሴዶ ይሸነፋል ብዬ አስብ ነበር። እውነተኛው ግን ስሜቴን ግለጽ ካላችሁኝ ጆኒ ያለው ጥንካሬና ልምድ የሚደነቅ ነው። የጆኒ ድክመት የእግር ምት ላይ ነው። ስለዚህ ሴዶ ርቀቱን ጠብቆ ላለመያዝ ከሞከረና እግሩን ከተጠቀመ ግን ጆኒን ያሸንፋል ብዬ አስባለሁ። ግን ለማንኛውም ግምቴን ላስቀምጥ ካላችሁኝ 50% ለጆኒ ሰጣለሁ፣ 45% ለሴዶ ማርሻል ሰጣለሁ፣ 5% ደግሞ በፔናልቲ ወይም ደግሞ በመለያ ምት ይለያያሉ። ለማንኛውም ውድድሩን ጠንክሮ የሰራ ጥሩ ፐርፎርማንስ ያሳየ ሰው ያሸንፍ። እስቲ ግን እናንተ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ግን እጁ ሊሰበር ነበር። በቀሉ ቀንሽ ደረሰ። በቀሉ ግን ቀኑ የደረሰው የሴዶ ነው ማለት ይሄው አየነው እኮ እሱ ነበር ጓዞ ፎርቱ ማለት ነው ስልሽ ምንም ለውጥ አይፈጥርም። ሁናም ልጧል እጁ ሊሰበር ነበር። ቢያንስ የሚበላው ምግብ ልጅ ቢያንስ ይኖ ሳምቲንግ ቆጮ ጠቅሞታል። እሺ ክትፎ ጠቅሞታል። ያስደመመኝ ፋይት ረቢቅ የረቢቅ ቀኝ እጁ ይባረክ ቀኙ አደነዘዘው ከዛ በግራ ነው አይ ቲንክ ካረሱት እንደዛ ነው የጨረሰው። ምንም በቃ ለማንም ፋታ አይሰጥም። አላጫውት አልካቸው እኮ ምን ይሻላል? ቻው ያራዳልስ በዚህ ቀጥይበት አስጨነቀን እኮ እኔ በደንብ አስጨንቂ። ክብር ይገባሃል በእውነት ይመቸ። ሌላ ቀጥልበት። ሌላ አብርሃምና ታይሰን ፎሪዝ ማነህ አንተ? 20 ዓመትህ ነው ሪሊ 20 ዓመትህ ነው። እኔ አንተ ይለያል በእውነት ፎሪዝ ኤጅ በጣም ፖቴንሻል አለ። ገና ብዙ ከፍታ ገና ኦሎምፒክ ምንም ጥያቄ የለውም። ዜሪዝ ነው ነው የምንጠብቅህ በእውነት ምንም ጥያቄ የለውም። ማለት እንደምታወራው ነህ በቃ። እኔም በጣም ለዛ ለአብርሃም ቋጥሬ ነበር አላሽም ማውራት ስለማይችል ግን አብርሃም ምንም ጥያቄ የለውም። አሸንፏል። ልምድም ዘጭ ነው። ይመች አይደል? ታይሰኗ ግን ቀጥይበት እንትን ዳቲ ምንም አልታረም።